በላ ስለምንጠጣ ስንትነን አንድ ስጋ ነን። እሺ እና አሁን እነዚህ ሰዎች እነዚህ የላቸውም ካሉ በቃ አይቀርቡም። እንደምንድን ነው የሚቀርቡት? ምክንያቱም የጌታ ስጋ ነው ብለው አያስቡ። ትክክለኛው እውነተኛው ስጋ ነው ብለው እንደዚህ አይነት ሰዎች እንግዲህ አሁን ትንሽ ሰዎች ሊሆኑ ይችላሉ። ኤኒዌይስ እስቲ ወንድሞች ቀጥሉ። ቴንክ ዩ። ኢትዮጵያ መቼም አልታደለችም። ብብቷ ስር ያላችሁ ጠላቶቿ ይኸው መጣ። ስም አልጠራንም። አሁን መስከረም ለቺሳ ስል ገስት ላከ ገባ። ወንድም አቤት አቤት፣ ኬት ነው ካልጠፋ ሰው ደግሞ በሷ ቤት ልበል። ቅሌት ናቱ አይደለም ናቱ አይደለም እኮ አቤት እንትን አሷን ያነሳት አንተ ነህ። እና ስሟ ሲነሳ አይደል እንዴ መጣው የሆነች ሴት አለች ምናምን ሲል አራት አለባብሰው ስሟን ጠራው። መስከረም ለቺሳ ነው አልኩኝ እኔ። ችግር የለውም። ድምፅህን ሪከርድ አድርጌዋለሁ። ከቁመትህ በላይ ጽሑፍ ትጽፍብሃለች። ተረጋጋለህ። ኢሉሚናንቲ ነው በቃ ቃሏ ሁሉ ኢሉሚናንቲ። አሁን እንትናኔ አባ እስጢፋኖስን ምናምን ኢሉሚናንቲ ናቸው ምናምን ብላለች እኮ ድፍረቷ። በስመ አብ። ዮሐንስ 4 መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ስም የሚለውን የመጀመሪያው መጽሐፍ ቅዱስ ላይ የለም ያለች ሰው ናት እኮ። በስመ አብ ድፍረቷ። ቃሉ ነው የለም በኋላ የተጨመረ ነው ብላለች። ፌስቡክ ገጿ ላይ ጽፋን ያንብቤያለሁ። ስክሪንሾት አላረኩም እንጂ እዮባ ይመልስ እንግዲህ ተወካዩ እዮባ ቀጥይ እስቲ። ምን የመንፈስ ልጇ ነህ? የመንፈስ እንደ ጢሞቴዎስ የሆነ ጊዜ በተለይ በደቂቀ እስጢፋኖስ ላይ የምትጽፈውን አይቼ ነበር። ምንም ከራሷ ፈጥራ የምጽፋቸው ነገሮች በጣም ብዙ ናቸውና ከእንትና ጋር ትመሳሰልብኛለች። ከእህተ ማርያም ጋር ህልመኞች ናቸው። በህልማቸው ያለሙትን ሁሉ የሚያወሩ ማለት ነው። ነች በጣም የተለጠጠ ነገር ነው። በየትኛው መስመር ሁሉ ጊዜ ሲለጠጥ ከባድ ነው። እንትን ምንድነው አባቶቻችን የከረረ ነገር ይበጠሳል አይደል የሚሉት እና አታክሩም ይላሉና እንደዛ ነው። በጣም የከረረ ነገር በየትኛውም ሳይድ አደጋ አለውና የሆነ ጥግ እንዲለጠፉ ያደርጋቸዋል። የሷም ችግር ለዛ ነው። የዚህኛው ጉዳይ ያው ከዚህ በፊት አስታውሳለሁ ቴሌግራም ላይ አንድ ወንድም ነበረ፣ ስቲፍ የሚባል ወንድም ነበረ። አይ ቲንክ አሹ ያውቀዋል። እና አንድ ሪከርድ አሰምቶን እንትን ያስተምር ነበር ይሄ ሰውና እዛ ቅድስት ሥላሴ ማለት ነው። እና የሚገርም ስህተት ነው የሚሳሳተው ትምህርት ቤት ውስጥ ማለት ነው። እያስተማረ የሚገርም ስህተት ነው የሚሳሳተው እና ወደ ፖለቲካ ወደ መብቱ ነበረ። አሁን ደግሞ በአውደ ምሕረት እንደዚህ አይነት ነገር ሲናገር በመናገር ደግሞ መጥቷል ማለት ነው። እና ምን ልላችሁ ነው ከመሳሳታቸው ደግሞ ድፍረታቸው የሚናገሩበት የድፍረት መንገድ በስማ እርግጠኛ ናቸውና ከእርግጠኝነታቸውን አይተ እንደው እኔ ነኝ እንዴ የተሳሳትኩት ነው የምትለው እና አስቸጋሪ ነው። አንደኛ ጫፍ የረገጠ ነው። በቃ ኢትዮጵያ ብቻ ነች ማንም ጋር የለም ሲባል ቅድም እንደተባለው እንትናም ኢትዮጵያዊ ነው እንትናም ኢትዮጵያዊ ነው። ሰምተሃል አይደል መኩ ሙሴ ኢትዮጵያዊ ነው ኢትዮጵያ ነው መጥቶ የተማረው ምናምን ሙሴ ሰለሞንን ነው አላሉ። እንዲህ አይነት ነገር በጣም ከባድ ነው እና ለህዝቡ ሰውን ወደ ቤተ ክርስቲያን ሚስብ ኢትዮጵያውያን እኮ ናቸው። አታውቁም እንዴ? ሁሉም እኮ ሁሉም መነሻው ከኢትዮጵያ ነው። የላይኛው ክፍል እና የታችኛው ግብጽ ክፍል ሰውን ወደ ቤተ ክርስቲያን የሚያመጣ ክርስቶሳዊ የሚያደርግ በጣም የረቀቀውን ነገር ለህዝብ ጆሮ በሚስማማ መልኩ አጉልቶ ለማሳየት የሚጥር ነው መምህር መሆን ያለበት። መምህር መባሉን ከዚያ የተነሳ እንጂ ሌላ ምንም ሚስጥር የለው። በጣም የረቀቀ ነገር ከሆነና ለህዝብ የሚከብድ ከሆነ በሚገባቸው ቋንቋ እንዲረዱት ማድረግ ነው።
እንጂ አውደ ምሕረት ላይ ቆሞ ማወሳሰብ የሌለ ታሪክ መፍጠር ምናምን አይደለም መምህርነት እስከሚገባኝ ካልተሳሳትኩ ማለት ነው። አንተ ደግሞ ማን ሰለሞን ሚስትና እሱን ለያ እሺ ለአንተ አልመልስም ብቻ እና የተናገረው ነገር በኢትዮጵያ ብቻ ነው ያለው ታቦት ጠረጴዛ ሲሉ እያሉ ሲመልሱ ሰምቻለሁ። በጣም ስህተት ነው ምናምን ነገር አለ። ቅዳሴያችንም ላይ አለ። የቤተክርስቲያናችን ሊቃውንት አስተምረውታል። አባ ጊዮርጊስ ዘጋስጫን ጨምሮ ጳውሎስ ተናግሯል። አንደኛ ቆሮንቶስ ምዕራፍ 10 ላይ ቃል በቃል ነው የጠራው ጳውሎስ። ስለዚህ እኔ አሁን ዘሪሁንን ከምሰማ ጳውሎስን ብሰማ ስለሚሻለኝ ዘሪሁን ዳርያዝ ነው ምለው እና ያልተዘጋጁበትን ያላጠኑበትን ምናምን ለያውም ባለሰለሰ አንደበት ማለት የሆነ ምንፍቅና ተነግሮ እሱን ለመምታት ነው የሚመስለው አነጋገሩ ራሱና እንደዛ ሲሆን ሰው ያችን ነገር ይዞ ነው የሚሄደው። ሌላ ብዙ ነገር አስተምሮ ሊሆን ይችላል፣ በጣም የሚጠቅም ነገር አስተምሮም ሊሆን ይችላል እኮ ግን ለሰው የሰጠው በጣም ድፍረት የሆኑ ቃላቶች ትልቅ ስህተት ኖሮ እሱን ለማረም ስለሚመስል ሰው ወደዚህ ያጋድላል ማለት ነው። ስለዚህ እንትን ነው ከባድ ነው እና እንደዚህ አይነት ነገር ላይ ከዚህ በፊትም ብዙ ነገሮችን ዲፌንድ ለማድረግ እንሞክራለን እንደ አቅማችን አይደል። የኛ ምን በላይ ማርያምን ስጋ ነው ሲባል አረ በፍጹም እንዲህ ማለት ፈልገው ነው ምናምን እንደዚህ አይነት የምንቆርሰው የማርያምን ስጋ ነው አረ እንዲህ ለማለት ፈልገው ነው እያልክ እስከ መቼ ትቀጥላል? እንዲህ ማለት ፈልገው ነው በሚለው ውስጥ ሰው ማምጣት ሲኖርብን ሰው እንዳይወጣ እየመለስን ነገር ነው ማለት ነው። እና እኔ እንዴት መረዳት እንደማይችሉ እንዴት ሰውን ማዳን እንዳለባቸው ማወቅ እንደማይችሉ አይገባኝም። ሁሉ ጊዜ ለሰው እንቅፋት የሚሆን ቃላት በመናገር ራሳቸውን ማጉላት የሚፈልጉ ሰዎች ናቸው። እና እኔ ደግሞ በጣም የሚገርመው ትልቅ ስህተት የተሳሳተ የስነ ምግባርም የትምህርትም ችግር ነው። በተለይ ስነ ምግባር ለምንድን ነው ትልቅ ደብር ላይ የሚሾመው? እኔ በጣም ነው ግራ የሚገባኝ። እንደዛ ፓትርያርኩን ከፍ ዝቅ አድርጎ ተሳድቦ ቦሌ መድኃኔዓለም አልሾሙትም ትልቁ ቦታ እችን እድል ሲያገኝ እሱ ደግሞ አውደ ምሕረቱ ላይ እንደምትሰሙት ይዘባርቀዋል እንዴ። አንዳንዶች ደግሞ አይ ፌስቡክ ላይ ጽፌ ነበር አሁንና እንደው እርስ በርስ ከመነቃቀፍ ምናምን ይላል። እርስ በርስ መነቃቀፍ አይደለም። አያቀኝም አላቀውም፣ ግን በአንድ ቤተክርስቲያን ውስጥ ነው ያለነው አይደለ? በእርሱ ቃላቶች የሚመለሱ ነፍሳት ካሉ እሱ አሳሳች ነው። ስለዚህ መታረም አለበት። ፕላስ በሚዲያ የተነገረ ነገር እና ማስረጃዎችን ምናምን ለጣጥፈናል። ናቱም ለጥፏል፣ ዩሃዴም ስቶሪ አድርጎ አይቻለው ምናምን እና ያንን ማየት ነው ውስጥ ያላችሁ። እርግጠኛ ነኝ ቲክቶክ ላይ 2 አመት 3 አመት የቆየን ሰዎች በዚህ ነገር እንደማን ማለት እንደዚህ አይነት ነገር ወደፊትም ይመጣል። አንዱ ተነስቶ ሌላ ሊል ይችላል። እንደማትወዛገቡ 100% እርግጠኛ ነኝ። ጴንጤ ሁሉ ተሰብስቦ ታቦትን ጠረጴዛ ምንድነው መክተፊያ ምናምን እያለ ያዋረደ ሲመስለው እንዴት አድርገን ማመን እንዳለብን እንዴት አድርገን መመለስ እንዳለብን በደንብ ተማምረናል ብዬ አስባለሁ። ይነሳል መወዛገብ ምናምን አይኖረውም አይደለ? ምናልባት ለአዳዲሶች ላልሰሙ መረዳቱ ለሌላቸው ለነሱ ግን ሊከብድ ስለሚችል በሚል የተመለሰ ለምን እንዲህ ያለ አልን እንጂ ያን ያህል ለእያንዳንዱ ለተነፈሰው ሁሉ ቦታ እየተሰጠ ምናምን እንትን የሚባልለት ጉዳይ አይደለም። ግን ምን ጊዜም ነገር የመጨረሻ ነው። ምን ጊዜም ልነግራችሁ የምፈልገው ነገር በምንም አይነት ሁኔታ ጳጳስ ተነስቶ የሆነ ነገር ቢናገሩ እንኳን ልትወዛገቡ አይገባ። ጳጳሱ እንኳን ፓትርያርኩ እንኳን ሃይማኖት የሆነ ትምህርት ላይ የተሳሳቱ ቢመስለን አንወዛገብም። ምክንያቱም እሳቸው የሚዳኙት በቤተ ክርስቲያን ትምህርት በአባቶች ትምህርት ከሐዋርያቱ ዘመን ጀምሮ በመጣው ትውፊት ነው የሚዳኙት። የማይታወቅ የሌለ ነገር ከተናገሩ ሰው አይደሉ፣ ተሳስተዋል በቃ።
ተዋል ብዬ እኔ ትክክለኛውን ትምህርት ከሐዋርያቱ ዘመን ጀምሮ የመጣውን ትምህርት በዛ መልኩ ልንረዳ ይገባል። እቺን ሰሞን እንግዲህ ጴንጤዎች ትንሽ ያሯሩጧት ርዕስ ልትሆን ትችላለች። እኛ ግን አስቀድመን እምነታችንን መልሳችንን ከመጽሐፍቶቿ አሳይተናል ማለት ነው። ስለዚህ የፈለገ ከሰውየው ጋር መከራከር ይችላል፣ ግን ይሄን ርዕስ እንዲያደርጉ ባንፈቅድላቸው ብዬ አስባለሁ። እና ቃልት ያሰማልን ይወል ቃልት ያሰማልን። ያው በጣም ብዙ እናቱን ዮሐዴም ያው ገብተው ሁሉም አስቀምጧል የራሱ አንቲሽሚስት ድሮስን እና በቃ ታሲት ማለት መልእክታችን መድረስ ያለበትም አሁንም ቦሌ መድኃኔዓለም እንግዲህ ስብከተ ወንጌል ኃላፊ የሆኑት እዛ ያሉትም ጭምር እንደዚህ አይነት ስሁት ትምህርትን እንዲያወግዙ ነው። በቃ በፊት ይቅርታ መጠየቅ እንዳለበትና ልክ እንዳለው በቤተ ክርስቲያን መጽሐፍቶቻችን ላይ ተጽፎ ያለውን ያውም ደግሞ በአባቶች ያስተማረው ማለት ጥንታውያን ቤተ ክርስቲያን ያላቸውን ይሄን ነገር የለንም እኛ ወይም ደግሞ የኛ የተለየ ነው አይደለም ብሎ እንደዛ አይነት ማስቀመጥ ጭራሹን ቤተክርስቲያን ማስወቀስ ነውና መልእክታችን ለመምህር ጳውሎስ ጭምር ቢደርስልን መልካም ነው። ዲያቆን እንኳን ደህና መጡ። ሰላም ለሁላችሁ ይሁን ብያለሁ። ሰላም ይሁን። እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ቃለ ሕይወት ያሰማልን ለሁላችሁ። እውነቱን ለመናገር እኔ ትምህርቱን የተባለውን አልሰማሁትም። አሁን ዲስከስ ስታደርጉ ነው የገባሁት። ግን እንደተረዳሁት ከሆነ በቅዱስ ቁርባን ላይ ነው ቦሌ መድኃኔዓለም የሆነ የተሰጠ ትምህርት አለ መሰለኝ እና እዛ ላይ መሰለኝ የሄዳችሁበትና ጀስት አንድ ሁለት ነገር ለማለት ነው እኔ የገባሁት። ከዚህ በፊት ያው ብዙ ጊዜ ስለ ኢትዮጵያ ላይ ብዙ የማቀርባቸው ነገሮች አሉና የኢትዮጵያ ቤተክርስቲያን ያላትን እውነቱን ለመናገር በቃ የሚያስደስተው ትምህርት፣ ደስ የሚለው ትውፊት፣ ሁሉም ነገር ኢትዮጵያ ውስጥ ያለውን ነገር ጎላ አድርጌ ለመናገር ብዙ ጊዜ ተነስቻለሁ እና በዚህም አጋጣሚ ዴር ሱልጣንን አልረሳንም ማለት እፈልጋለሁ። ለቀልድ ነው ያዟችሁ። ግን ምንድን ነው ነአምን ባህቲ ቅድስት ቤተክርስቲያን ዶግማ ነው። በነገራችን ላይ ነአምን ባህቲ ቅድስት ቤተክርስቲያን ዶግማ ነው። አንዳንድ ጊዜ በተለይ በኛ ቤተክርስቲያን የሆነ አሉ አይደለ ክር ያሉ ምናምን እንደዚህ አይነት ሰዎች አንዳንድ ፕሬዘንት የማደርገውን ነገር ይሰሙና ምናልባት ከግብጽ ጋር ያለንን ወይም እንደ ቀልድ ነው ያነሳሁት፣ ግን የዴር ሱልጣን የእውነት እያነሱ ማለት ነው ግብጽን ጠላት አድርገው ወይም ሲሪያን ጠላት አድርገው ምናምን የሚስሉ ሰዎች አሉና ሁልጊዜ ግን የምናገረው ምንድነው ነአምን ባህቲ ቅድስት ቤተክርስቲያን ዶግማ ነው፣ አስተያየት አይደለም። አሁን የግብጽ እኔም በድሮ ጊዜ ብዬዋለሁ፣ ብዙ የተጻፉ ነገሮች አሉ መጽሐፋቸው ላይ መስተካከል አለባቸው ብዬ ብዙ ጊዜ ያቀረብኳቸው ነገሮች ትክክል አይደለም። በድሮ ጥንት መጽሐፋቸው ላይ ስለ ኢትዮጵያ የጻፉት ነገር መስተካከል አለ። ይሄ እይታ ነው፣ የግሌ እይታ ነው፣ መብቴ ነው ደግሞ ቻሌንጅ ማድረግ። ይሄ ትክክል አይደለም፣ ይሄ መስተካከል አለበት። የፖለቲካው ነገር እኛን ከፍ ዝቅ የሚያደርጉን እነሱ የበላይነት ስሜት ያለባት ይሄ ሁሉ እይታ ነው። ከዶግማ ግን አይበልጥም። ይሄንን እያልኩ እየተቃወምኩ ሄጄ ቅዱስ ቁርባን ተቀብያለሁ። ሄጄ በስነ ስርዓቱ ማለት ሄጄ ንስሐ አርጃለሁ። እነሱ ቤተክርስቲያን ይሄንን ካልገባን ካልተረዳን ገና ሃይማኖት የሚባለው ነገር አልገባንም ማለት ነአምን ባህቲ ቅድስት ቤተክርስቲያን። ይሄ እንግዲህ ጸሎት ያለው ምንድነው እግዚአብሔር አንድም ሶስትም ነው የሚለው ጸሎት ላይ ነው፣ ጸሎት ሃይማኖት ላይ ነው። አንዳንድ ጊዜ የኢትዮጵያን ከፍ ማድረግ እኮ እንችላለን እውነቱን ለመናገር፣ ሌላውን ግን ዝቅ ማድረግ የለብንም። ትውፊቱ ቀኖ በተለይ እኔ በግሌ የማምነው የኢትዮጵያው ትውፊት ምንድነው ይቺን አንድ ዶግማ ሃይማኖትን የምንገልጽበት መንገድ ይለያያል። ሁላችንም እንደምናየው የኛ የምንገልጽበት ግን እውነቱን ለመናገር ዓለምን የሚያስተምር ነው ብዬ አምናለሁ። የኢትዮጵያ ማለት ዓለምን ሊያስተምር ይችላል። ይሄንን ስል ግን ሌሎቹ አያስተምሩም ማለት አይደለም፣ የሌሎቹ ይጥፉ ማለት አይደለም።
እና አንዳንድ ጊዜ ኢቨን የኔ ሰንዴ ስኩል ተማሪዎችን ሁልጊዜ ጠይቃቸዋለሁ ኢየሱስ ክርስቶስ የሞተው ለየትኛይቷ ቤተክርስቲያን ነው ብዬ ጠይቃለሁ። እና አንዳንዶቹ ምን ይላሉ? ለኢትዮጵያ ኦርቶዶክስ ነው ይሉኛል። በጣም አዝናለሁ። ልብ ብላችኋል? ክርስቶስ ለየትኛው ቤተክርስቲያን ነው የሞተው ስል አይ ለኢትዮጵያው ነው። ኖ ኖ ኖ ለአንዲቷ ቤተክርስቲያን ነው የሞተው። that includes የግብፅ፣ የሲሪያ፣ የአርሜኒያ፣ የህንድ፣ የኢትዮጵያ፣ የኤርትራ ይሄ ሁሉ ያካትታል። ይሄንን ስንል ምን ማለት ነው? እያንዳንዱ ቤተክርስቲያን ሎካሉ ማለት ነው መኖር አለበት ማለት መጥፋት የለበትም። ግብፁ መኖር አለበት፣ እኛም እናስፈልጋለን፣ ሲሪያም ያስፈልጋል፣ አርሜኒያም ያስፈልጋል፣ ህንድም ያስፈልጋል። ይሄንን አንድነታችንን መርሳት የለብንም። የፈለገ የፖለቲካ ነገር ቢመጣ የፈለገ እንዳልኩት የሆነ መስተካከል ያለባቸው ነገሮች አሉ ብለን የምናምናቸው ነገር እንዳሉ ሆኖ በዚህ ግን ምንም ኮምፕሮማይዝ ማድረግ የለብንም። ምክንያቱም ሃይማኖት ነው። ይሄ ሃይማኖት ነው። እዛ ላይ ድርድር መኖር የለበትም እና ይህንን እንደው አስረግጬ ለመናገር ነው። አንዳንድ ጊዜ ሚስ አንደርስታንዲንግ ይኖራል እና እኔም ራሴ ላይ አንዳንዴ ታዘበዋለሁ ማለት ነው። የምናቀርበውን ነገር ኬርፉል ሆነን ፕሬዘንት ማድረግ አለብን፣ ኢቨን ክሪቲክ የምናደርግ ከሆነ። ምክንያቱም ቅድም እያላችሁ ነበር፣ ህዝቡ ምስኪን ነው፣ እውነት ነው፣ ምስኪን ነው እና አንዳንድ ነገር ስለ ግብፅ እንዴ እነዚህ ጠላቶቻችን ናቸው ጳጳሳት እንኳን ሳይልኩ በገንዘብ እያመጡ ምናምን የሚለው ነገር ይሄ ታሪኩ ነገር ይይዝና የእውነትም የሃይማኖት ጠላት አድርገው የሚስሉ ከሆነ ከራሴ ጀምሮ ቁጥር አንድ አድርጌ ራሴን መስለዋለሁ። አቀራረባችንን ኬርፉል ማድረግ አለብን። ምክንያቱም አንድነን እዚህ ላይ ምንም ኮምፕሮማይዝ የምናደርገው ነገር የለም። ሃይማኖት ነውና አቋም አይደለም፣ ሃይማኖት ነው፣ ዶግማ ነው። ይህንንማ በደንብ ማመን መቻል አለብን እና ይህንን ለማለት ነው የገባሁት። እንዳልኩት ሙሉን እንትን አልሰማሁትም፣ ግን በተለይ ቅዱስ ቁርባን ላይ ያነጻጸሩ የኛ ይበልጣል የኛ ያንሳል ነገር ካለ ይሄ ምንም ኮምፕሮማይዝ የሚደረግ ነገር አይደለም፣ ለውይይት የሚቀርብ ነገር አይደለም ከምንፍቅና ጋር ምንም። ምክንያቱም እግዚአብሔር አንድም ሶስትም ነው የሚለው ጸሎት ላይ ነው እና ምን ባህት ቅዱስ ቤተክርስቲያን የሚለው እዛ ላይ ምንም ኮምፕሮማይዝ ማድረግ አይቻልም እና እንደምንፍቅና ነው የምወስደው። አንድ ሰው ስላሴ ላይ ኳስችን እንደማድረግ ነው። ምክንያቱም ጸሎት ሃይማኖትን ኳስችን እያደረገ ነው። ይቀርታና ኦልሞስት ይቀጥላሉ። ኦልሞስት መምህር ዘሪሁን ያለው ምንድን ነው? የኢትዮጵያ ቤተክርስቲያን ውጭ ሌላው መሰዊያ የለውም ነው ያለው። በቃ ታቦት የላቸውም ብሎ በአማርኛ ተናገረ፣ ግዕዝ አደረገው እንጂ ቃሉን ሌሎች አብያተ ክርስቲያናት እህት አብያተ ክርስቲያናት መሰዊያ የላቸውም፣ ታቦት የላቸውም። ታቦት ያለው የኢትዮጵያ ቤተክርስቲያን ብቻ ነው ያለው። እንደዛ ለማለት ሌሎቹ መሰዊያ የላቸው፣ መሰዊያ ከሌላቸው ደግሞ መስዋዕቱም የላቸውም፣ አንድ አይደለንም ማለት ነው። ይሄንን ነው ቃል በቃል የተናገረው። ላይክ አይ ሰድ ትምህርቱ እውነቱን ለመናገር አልሰማሁትም፣ ግን አሁን እንግዲህ እንዳልከው በዚህ አይነት አገላለጽ the conclusion is ስለዚህ ቅዱስ ቁርባን ሲያቀርቡ በደንብ እያቀረቡ አይደለም ወደሚለው ኮንክሉዥን ልንሄድ ነው። አሚን በዚህ አይነት አገላለጽ እና again like ቤተክርስቲያንን ማክበር like we don't have to ከፍ ለማድረግ መሞከር የለብን። ኦልሬዲ ከፍ ያለች ነች። እግዚአብሔር የተመሰገነ አምላክ ነው እንደምንለው ቤተክርስቲያንም የተከበረች ቤተክርስቲያን ነች። የከበረችው ደግሞ በክርስቶስ ደም እንጂ በእኛ አገላለጽ፣ በእኛ ቅኔ፣ በእኛ ዝማሬ አይደለም። ኦልሬዲ የከበረች ነች በክርስቶስ ደም። ይህንን መርሳት የለብንም። ቅድምም ወንድሞች እያሉት ነበረ የቅዱስ ቁርባን የጌታ እራት የምንለው ደግሞ የጌታ እራት ስለሆነ ነው የከበረው እንጂ እኛ በምናደርገው ነገር አይደለም። እና አንዳንድ ጊዜ እንግዲህ እሳቸው ሊቅ ናቸው፣ እውነቱን ለመናገር የቤተክርስቲያን ሊቅ ናቸው። ግን ሊቅ ናቸው ተብሎ ደግሞ ቅድም እንደተባለው አንዳንድ ነገር ሲነሳ ዝም ማለት የለብንም። እንግዲህ ወይም ማብራራት አለባቸው ወይ እንትን ማለት አለባቸው እና አንዳንድ ጊዜ በተለይ ሰባኪያን እኔም ራሴን እዛ መሀል ላድርግ እንዴ፣ ግን ያው ህዝብ ፊት ስንቆም ለማጨብጨብ ህዝቡ እንዲያጨበጭብልን በቃ የምንናገረው ነገር አለ። ተገቢ አይደለም፣ ልክ አይደለም። በቃ ሰው እንዲወደኝ ብዬ
ሰው እልልታውን ለማግኘት ብዬ የሆነ ነገር መናገር የለብንም። አሁን ስለ ኢትዮጵያ ብዙ መናገር ይቻላል፣ እውነቱን ለመናገር እውነቱን የሆነውን ማለት ነው። ግን I just don't understand ከሌላው ጋር ኮምፔር እያደረጉ ሌሎቹን እየጣሉ የኛን ከፍ ማድረግ ተገቢ አይደለም። እንዳልኩት ሃይማኖትም ማለት ጸሎት ሃይማኖት ላይ ስላለ እዚህ ነገር ላይ ኬርፉል መሆን አለብን። ልክ ሚስጥረ ስላሴ ላይ አፋችን ላይ የመጣውን ነገር ዝርግፍ እንደማናደርገው፣ ሚስጥረ ስጋዌ ላይ እንደ ልባችን እንደማንናገረው፣ ጥምቀት ላይ እንደማንናገረው በአንዲት ቅድስት ቤተክርስቲያን እናምናለን እያለን ከዛ ግብፁ ግን ካልን አልገባንም ማለት ጸሎት ሃይማኖት እንደገናም ኮርስ መውሰድ አለብን ማለት ነው። እዚህ ላይ መጠንቀቅ ያስፈልጋል። የቱ ጋር መንቀፍ እንዳለብን፣ የቱ ጋር መስተካከል እንዳለብን እኔ I have a litany of things እንደው ይዘርዘር ቢባል ስንት ዶክመንቶች አሉ። መጽሐፌም ላይ ስጽፍ የግብፅ ቤተክርስቲያንን አይደለም እያልኩ ደጋግሜ ጽፌያለሁ። በጊዜ የነበሩት ሰዎች የጻፉት ስህተት ጽፈዋል እንጂ ቤተክርስቲያንን አይደለም ብዬ ደጋግሜ ሰፕሬት አድርጌያለሁ። ሰዎች እዛው ግብፅ ውስጥ ያሉ ሰዎች ስህተት አድርገው ሊሆን ይችላል። that's possible። ይሄ ግን ማለት እንደ ቤተክርስቲያን ግን እንትን አናደርግም። በተለይ ደግሞ ይሄ ወንድማችን አንተነህ እንዳልከው አገላለጹ ወደ ምንድን ነው የሚያደርገው? ወደ እንግዲህ ከአምስቱ አዕማደ ምስጢር ከምንለው ከሰባቱ ቤተክርስቲያን ምስጢራት የምንለውን question እንዲያደርግ ያደርገዋል ህዝቡ ማለት ነው። ወደዛ እንዳይሄድ ያደርገዋል ማለት ነው። ሶሪ ብዙ አወራው፣ ግን የመጨረሻ ፖይንት ማንሳት የምፈልገው አሁን እዚህ ያለሁበት አሜሪካ ትልቅ ችግር ልበለው ምን ልበለው ላይክ ብዙ ወጣቶች ወደ ግብፅ ቤተክርስቲያን እየሄዱ ነው የሚገኙትና ወደ ግብፅ ቤተክርስቲያን ሲሄዱ obviously ምን እየተደረገ ነው? ከኢትዮጵያ ቤተክርስቲያን እየወጡ ነውና ወጣቶቹን እንዴት እንመልሳቸው የሚል እንትን አለ። ምናልባት በአደባባይ መናገር እንዳለብኝ አይደል ነው። ግን ኢቭን የግብፅ ቤተክርስቲያኖች አባቶች ለኢትዮጵያን አባቶች ደብዳቤ እየጻፉ ንስሐ ልጆቻችሁ በዙብንና ኑ ተቀበሉ እስከሚሉ ድረስ ማለት ነው። ልብ በሉ። ይህን ያክል ኢትዮጵያውያኑ ወደ ግብፅ ቤተክርስቲያን እየሄዱ ከዛ በኋላ የግብፅ ቤተክርስቲያን too much capacity በዛብንና ኑ ተቀበሉ ልጆቻችሁን እስከሚሉ ድረስ አሁን በዚህ ምክንያት ውይይት አድርጌያለሁ ከአንዳንድ አባቶች ጋር። ልጆቻችንን እንዴት ነው ወደ ኢትዮጵያ ቤተክርስቲያን ማምጣት ያለብን? ይሄንን ስናደርግን በማስፈራራት አይደለም። ግብፅ አትሂዱ፣ እዛ ቅዱስ ቁርባናቸው እንደዚህ ነው፣ እነሱ ጠላቶች ናቸው እያልን እኮ አይደለም። ተረዳችሁኝ? አሁን ይገባኛል ሰው ወደዛ እንዳይሄድ አንዳንድ ፊር አለ። አሁን ለምሳሌ የግብፁን ብቻ ካነሳን የኛ በቃ ይጠፋል የሚል ፊር አለ፣ እኔም ጋር አለ እውነቱን ለመናገር። ይህንን ግን የምናደርገው ሰውን በማስፈራራት እነሱን ጠላት አድርጎ በመሳል ሳይሆን እኛ ማስተካከል ያለብን ነገር አለ በእኛ ሰዎች ማለት ነው። ወጣቱን እንዴት መያዝ እንዳለብን፣ ወጣቱ እንዴት ነው ወደዚህ መምጣት ያለበት በሚለው ላይ እንሰራለን እንጂ ሌላውን እንደ ጠላት አድርጎ ስሎ እንትን ማድረጉ ግን ተገቢ አይደለም። ከዚህ መማር አለብን። by the way the more you push people away the more እንደውም ወደዛ ይሄዳሉ። እንደውም ምንድን ነው እዛ ጋር ያለው ብለው ይሄዳሉና መጠንቀቅ ያስፈልጋል። እንዳልኩት አንድ ነን፣ በዚህ ምንም ኮምፕሮማይዝ ማድረግ የለብንም። አይ ዶንት ኖ እንግዲህ ልቦና ይስጠን። ቃልዮት ያሰማልን መምሬ። ያው አንተሽ እንዳነሳው ነጥቡ በቃ በዋናነት የመጀመሪያው ቅዱሱ ጠረጴዛ አይባልም ታቦት። ስለዚህ አሁን ዲሴንድ እያደረገ ነው አርጊመንቱን የጀመረው፣ አሴንዲንግ ሳይሆን ዲሴንድ አድርጎ ነው የጀመረው። ስለዚህ ቅዱስ ታቦት ቅዱስ ጠረጴዛ አይባልም። ስለዚህ እኛ ታቦት አለ እነሱ ግን የላቸው። እነሱም ደግሞ ማለት ቅዱስ ጠረጴዛም ደግሞ አይባልም በቤተክርስቲያን ውስጥ ያለውም ታቦት የሚለውን አይነት ነገር አርጊመንት አለስ እና ዘን እነሱ ምን የላቸውም ታቦት የላቸውም። ቅዱስ ጠረጴዛ አይባልም ብለዋል። አይባልም፣ ስህተት ነው። ይሄ መልስ መመለሳቸው እንደዚህ ማለታቸው ስህተት ነው። ሜቢ ዲያቆን ብትሰማው መልካም ይመስለኛል። ጠረጴዛ ይባላል ስላለ መልካም ነው። አንዳንድ ወንድሞቻችን ሲመልሱ አይቻልም ታቦቱን ጠረጴዛ እያሉ ይሄ አንዴ እኛ ቤት ጠረጴዛ
ሜቢ ይታያችሁ ከሆነ አንዳንድ ወንድሞቻችን ሲመልሱ አይቻልም። ታቦቱን ጠረጴዛ እያሉ ይሄ ስህተት እኛ ነው። ቤት ጠረጴዛ እኛ ቤት የለም የሚለው ነው ያስቀመጡት። ስለዚህ ደግሞ የላቸውም የሚለው ነው። አይ ግን ታቦት አለ። እዚህ ላይ እንግዲህ በደንብ መልስ ያስፈልጋል። እሳቸው የተማሩ ናቸው። እንግዲህ አይ ዶንት ኖ አንዳንድ ጊዜ ያው ህዝቡ እንትን ለመያዝ እየተባለ የሚናገረው ነገር ከሆነ ይሄ ራሱ አይባልም፣ እሳቸው ያሉት አይባልም እውነቱን ለመናገር እና አይ ዶንት ኖ እሳቸውን ወክዬ ለመናገር ይከብደኛል። ግን በሃይማኖት ላይ ምንም ድርድር አያስፈልግም። እውነትን ይዞ አንድ ነገር ኖ ኖ ኖ ኖ ኖ ይሄ መስተካከል አለበት የምንለውን ነገር መያዝ አለብን እና አይ ዶንት ኖ እንግዲህ እሳቸውን ወክዬ መልስ መስጠት አልችልም። እሳቸው ስላልሆንኩ የሚከበሩ መምህር ናቸው፣ ግን ትክክል አይደለም የተናገሩት። ልክ እና ያ ነው። ከዛ ደግሞ ሁሉም በራሱ መንገድ ይጠየቃል ማለት ሙሉን የምትሉ ሰዎች አይ እዛው ላይ ሄዶ ምንድነው ቋንቋ የነሽ ሚዲያ ላይ ምናምን አለ፣ በዚሁ ፕሮሞሽን ሰራናለት ነገር ብቻ አለ። እዛ ላይ ሄዳችሁ መስማት ትችላላችሁ። ቀጣዩም እየባሰ ነው የሚሄደው፣ አላለሳለሰውም። ግን አንድ ነገር ቅድም ዲያቆን ዳዊት ባሉት ላይ የግብጽ ቤተክርስቲያን ስለ ግብጽ ቤተክርስቲያን ሲነሳ የኢትዮጵያ ቤተክርስቲያንን እንትን ማለት ስለ ኢትዮጵያ ሲነሳ የግብጽን በዛም በኩል ወይም የሌሎቹን ያው በተደጋጋሚ ግብጽ ይባላል እንጂ ግብጽ ብቻ አይደለችም። እህት አብያተ ክርስቲያን ይባሉት ሌሎችም አሉ ኤርትራን ጨምሮ እና ምንድነው የኢትዮጵያን ቤተክርስቲያን በጣም ነው የምንወዳት እና በጣም ወደናት የንባት ቤተክርስቲያን ነች። የኢትዮጵያን መውደድ የሌሎቹን መውደድ እንጂ ሌሎቹ ማለት እህት አብያተ ክርስቲያናት ቦታና ቋንቋ የለየን ማለት ነው። ሌላ ምንም ነገር የለውም። ቦታን የለየን እነዛ ግብጽ ሊባል ይችላል፣ ህንድ ሊባል ይችላል ምናምን፣ እኛ ኢትዮጵያ ልንሆን እንችላለን። ከቦታ እንጂ እምነት ላይ ልዩነት የለንም። ሃይማኖታችን አንድ ነው። ስርዓት ላይ ልንለያይ እንችላለን አይደለም። እዛ ይቅርና ኢትዮጵያ ውስጥም አንዱ አካባቢ ከአንዱ አካባቢ የተለያየ ስርዓት የተለያየ ነገር ሊኖር ይችላል። ስርዓት ሌላ ነው እና የኢትዮጵያን ቤተክርስቲያን አለመውደድ በጣም ከባድ ነው። መውደድ አልችልም ካለ ራሱ ሲጀመር እሱ መጠመቅ ያለበት ሰው። የኢትዮጵያ ቤተክርስቲያን የምትወደድ ምንወዳት ያለንባት ምንኮራባት ቤተክርስቲያናችን ናት። የግብጽም ጋር እንደዚህ አይነት ስሜት ነው ያለኝ። ሊኖረን የሚገባው ይሄ ነው። ከፖለቲካ አንጻር ቁጭ ብለው የሚያዩ ሰዎች እምነታቸውን እየዘነጉ ሲመጡ እይታቸው ሁሉ ፖለቲካ ነው የሚሆነው። ለዛ ነው እኮ አሁን እምነቱን ወደ ጎን አድርጎ ቅዱስ ሚስጥሩን ወደ ጎን አድርጎ ምን አገባኝ ስለ ግብጽ ቤተክርስቲያን ማለት ከመጣ ይሄ በሽታ ነው። ይሄ ትልቅ በሽታ ነው እና ትውልዱ ማወቅ ያለበት ሁላችንም ማወቅ ያለብን ሁላችን እህት አብያተ ክርስቲያናት የሚባሉ ሁሉ አንድ ሚስጥር አንድ መሰዊያ ነው ያለን። መሰዊያችን አንድ ነው። ቅዱስ ሚስጥራችን አንድ ነው። እኔ ግብጽ ቤተክርስቲያን አስቀድሻለሁ። ሌላም እህት አብያተ ክርስቲያናት አጋጣሚውን ባገኝ አስቀድሳለሁ። ከቅዱስ ሚስጥር እካፈላለሁ። ግዴታዬ ነው። አንድ ሚስጥር ነው ያለን። የተለያየ ስርዓት ብናይም ስርዓቱ ሃይማኖትን የሚቀይር አይደለም እና ያን መረዳት አለብን። ጫፍ ሲያዝ ይመስለኛል እንደ አይነት ችግር የሚመጣው የሆነ ጫፍ ላይ ሲቆም። አሁን ቅድም እንዳልኩት ከፖለቲካ አንጻር ሲታይ ግብጽ እኮ እንዲያድርጋን አዎ አለ፣ እንደዚህ አይነት ታሪክ አለ። ጥንት ላይ መደራደሮች ነበሩ። አባት አንልክም ላክ ውሃ ይዝባሃለው እንደዛ ነበሩ። ሃይማኖት ነው። ከቅዱስ ሚስጥር ጋር የምናደራድረው ጉዳይ ነው። ከቅዱስ መሰዊያ ጋር የምናደራድረው ጉዳይ ነው አይደለም። ግብጽ ካሉ እህት ወንድሞቻችን ጋር የምናደራድረው ጉዳይ ነው ማለት ይሄን እንደ መደራደሪያ የምናቀርበው ነው አይደለም። ኢትዮጵያ ውስጥም ብዙ የሆነ የምንልባቸው ታሪኮች አሉን እኮ ብዙ
አሁንም እየሰራን አይደል? አስከፊ ታሪክ አሁን እኮ እየሰራን ነው። አስከፊ ታሪኮች እየሰራን እኮ ነው። አሁንም ቢሆን ነገ ልናፍርባቸው የምንችላቸው ማለት ነው። ግን ሃይማኖት ጉዳይ ላይ እነዛ እኮ የሚያባብል ነገር አያስነሳምና ይሄንን ጥንቃቄ ልናደርግ ይገባል። ጀመርም ቃሎት ያሰማልን ይሆን እንትን ይሄ ላይክ በተለምዶ እህት ቤተክርስቲያን ምናምን እንላለን እንጂ ለቤተክርስቲያን ራሱ ይሄ እህት የሚለው ወርድ እህት ኩባንያ እንደሚባለው እንደው ይገልጻሉ ወይ? ሲጀመር በግብጽ ያለችው ቤተክርስቲያናችን፣ በአርመን ያለችው፣ በሶሪያ ያለችው የሚል ተርም ራሱ ብንጠቀም አሪፍ ነው። ይሄኛው ፎር ዘ ሴክ ኦፍ ይሄ እንትን ያው አፄ ኃይለ ሥላሴ የኦሪየንታል አብያተ ክርስቲያናትን ከሰበሰቧቸው በኋላ ያው በተለምዶ ያው ከዛ በኋላ እህት ሲስተር ቸርችስ ምናምን መባባል ተጀመረ እንጂ ከዛ በፊት እንደዚህ አይነት ነገር በጣም ፉሊ ኮሚኒያል በሆነ ወይ ነበረ የነበረው መንገድ ማለት ነው። ደን ደግሞ እንዴት ነው አንዲት ቤተክርስቲያን በሆነችው አምናለሁ እያልክ መልሰህ የግብጽ ቤተክርስቲያንን የምትሳደብ ከሆነ ባይዘው አንተ ዛሬ የግብጽን ቤተክርስቲያን የተሳደበ ሰው ነገ በኢትዮጵያ ያለችውንም ቤተክርስቲያን ላለመሳደቡ ራሱ ምንም ዋስትና የለንም። በዛ ሰውዬ ምንም ልንተማመንበት ራሱ አንችልም እኮ አይደል? ምክንያቱም የኢትዮጵያ ቤተክርስቲያን የግብጽ ቤተክርስቲያን አንድ አካል ስለሆንን ማለት ነው። ዘንድ ደግሞ ይሄ ሰው አፖስቶሊክ ሰሴሽኑን ምኑን ከግብጽ ቤተክርስቲያን አምጥቶ ነገ ጧት ዛሬ ላይ ደግሞ የግብጽ ቤተክርስቲያን ታቦት መሰዊያ የላትም ብሎ የሚያምን ከሆነ ኮንትራዲክሽን በቃ ክህነቱ ከግብጽ ቤተክርስቲያን ነው የመጣው፣ ከአሌክሳንድሪያ ነው የመጣው። እና ደግሞ አንዳንድ የሰዎችን ስህተት ምንይዝ ከሆነ ዘን የኢትዮጵያ ቤተክርስቲያን ዛሬ ላይ እዚህ ለመድረሷም እኮ ከእስክንድሪያ የሚላኩልን ጳጳሳት ብዙ አበርክተዋል አይደል እንዴ? ኢትዮጵያውያኑን መስለው ኢቭን እኮ ብዙ አይወራም እንጂ አንዳንድ ሬዚደንቶች እኮ ነበሩ ነዋሪዎች ግብፃውያን ሆነው ግን ኢትዮጵያ የሚኖሩ በመካከለኛው ክፍለ ዘመን። አሁን ይሄ እንተነን በራሱ ፍትሐ ነገሥትን ራሱ አጼ ዘርዓ ያዕቆብ እኮ ያስተረጎመው በግብፃዊ ሰው እኮ ነው። ኢትዮጵያ በሚኖር ግብፃዊ ሰው ማለት ነው። እንኳን ግብፃውያን ሶሪያውያን ክርስቲያኖች ራሱ ኢትዮጵያ ላይ በሜዲቫል ታይም ሶሪያውያን፣ አርሜኒያውያን ክርስቲያኖች ኢትዮጵያ ውስጥ እኮ ይኖሩ ነበር። እነዛ ሶሪያ አርሜኒያውያን መነኮሳት ምናምን ሳይቀር ነው ይሄ የምናገረው ማለት ነው። ደብረ ሊባኖስ ውስጥ እኮ ልከኛ ግብጽ ገዳማት ላይ ሄደን እንደምንኖረው አረብ ክርስቲያኖች ነበሩ። አባ እጨጌ ዮሐንስ እኮ አረብ እኮ ናቸው። ከእስልምና ነው ወደ ክርስትና የመጡት። የደብረ ሊባኖስ ገዳም አበምኔትና እጨጌ የነበሩ ናቸው። ስለዚህ ኢትዮጵያ ቤተክርስቲያን ላይ አይደል እንደ ኮሚኒየን የነበራቸው። ለኛው ታቦት የተቀደሰውን የክርስቶስ ስጋና ደም አይደል የሚቀበሉት። ስለዚህ አንዳንዴ የፐርሰናል የሆኑ ሰዎችን ፓትሪያርኮችን ወይም ጳጳሳትን ነገር ይዘን ይሄ ቸርች ፖለቲክስ ውስጥ ያለውን ሰጣ ገባ ከያዝ ነው እኛም ከዛ እንጸዳለን ብዬ አላምንም። ምክንያቱም በቤተ ክርስቲያን ውስጥ ሶሻል አስፔክት ኦፍ የቤተ ክርስቲያን ፖለቲክስ ሊበዛበት ይችላል። አንዳንድ ስህተቶች ሊሰሩ ይችላሉና ይሄ ፖለቲካውን ወደ ጎን አድርገን ይሄ ቸርች ዩኒቲ ጋር ነው ፎከስ ማድረግ ያለብን ብዬ አስባለሁ። quick comment by the way አንዳንድ ጊዜ በግብጽ ላይ እንዳልኩት የታሪክ ነገር ሲነሳ ሁልጊዜም ቤቢ እየተነሳ ነው መሰለኝ የግብጽ ነገርን ሳነሳ ሁልጊዜ የምጽፈው ምንድነው የምቃወመው የኔ ቤተክርስቲያን ስለሆነ ነው። የታሪክ ነገር ሳነሳ ኮምፕሌንት አለብኝ ስል የኔ መብቴ ነው እያልኩ ነው ቤተክርስቲያን ስለሆነ። ልክ በኢትዮጵያው ላይ ቅድም ኢዮባ እንዳለው አንዳንድ ነገሮች ስናነሳ ይሄ ነገር ቢስተካከል የምንለው ለምን ቆርቆሮን ነው አይደል? ቤታችን ስለሆነ ነው አይደል? የግብጽም ሳነሳ ቤቴ ነው ብዬ መብቴ ነው እነዚህ አባቶቼ ናቸው እያልኩ ነው እንጂ የሆነ ከውጭ ሆኜ እንትን እንደ ጠላት አድርጌ አይደለም መሰለው። ይሄንን በደንብ በጣም ማስተካከል አለብን። በጣም መስተካከል ያለበት ነው። ህዝቡ መስተካከል ያለበት ነውና ምናልባት ስር ሲጽፉ አይቼ ነው እህት እንጂ
አሃት እኮ ነው የሚለው እህት አይደለም የሚል አለ እና አዎ አሃት ነው። አሃት በነገራችን ላይ የእህት ብዙ ነው እና እህት ለአንድ ለነጠላ ነው፣ አሃት ደግሞ ለብዙ ሲሆን ነው። እና ይህንንም ኮሜንት ለማድረግ ነው። ባይዘው ግን በዚያው አገረው ይሄ አሁን የዛሬውን መምህር ብቻም ሳይሆን ብዙ መምህራን አሉ። ምናልባት ስም መጥቀስ ካስፈለገ በጣም ብዙ መምህራን አሉ። ይሄ የቤተ ክርስቲያንን አንድነት የሚያናጋ ንግግር የሚናገሩ ማለት ነውና ከነዛ ሰዎች በጣም ልንጠነቀቅ በጣም ነው የሚያስፈልገው ማለት ነው። ዛሬ ላይ የሶሪያ ቤተ ክርስቲያን ያላት ትራዲሽን የነሱ አባቶች ጽሁፎች እንዳውም እኮ የኢትዮጵያ ቤተ ክርስቲያን በጣም እንትን ናት እኮ ሃርሞናይዝድ ነው ያደረገችው። ይሄ የደሲያን ስኩል ኦፍ ቶትን ከሶሪያም ከአሌክዛንድሪያም ከአንቲዮኪያንም ከብዙዎቹ ኢቭን ከምስራቅ ኦርቶዶክሳውያን አንዳንድ ሊቃውንቶች ሳይቀር ብዙ ጽሁፎች ተተርጉሞ ሃርሞናይዝድ የሆነ ነገር ነው ያለው። ዛሬ ላይ ያለው የኢትዮጵያውያን ማይንድ ሴት እንዴት ያለ የወረደ እንደሆነ ነው የሚያሳየው ማለት ነው። ምክንያቱም እኔ የአባ ባህሪን ሳሄ ፕሮፌሰር ጌታቸው ኃይሌ ስለ አባ ባህሪ የተናገሩት ነገር ነበርና አባ ባህሪ ይሄ መዝሙረ ክርስቶስ መጽሐፉ ላይ የቅዱስ አትናቴዎስን አንድ እንትን ኮሜንተሪ በሬቨሌሽን በእንትን ላይ በመዝሙረ ዳዊት ላይ ኮሜንት የሰጠበት መጽሐፍ ብሎ አባ ባህሪ ይጠቅሳልና ፕሮፌሰር ጌታቸው ኃይሌ እንደዚህ አይነት መጽሐፍ ቅዱስ አትናቴዎስ እንዳለው አላውቅም ምናምን ብለው ነው የዘጉትና በኋላ ላይ ግን ፋዘር ታድሮስ የሬቨሌሽን ትርጓሜያቸው ላይ የቅዱስ አትናቴዎስን የመዝሙረ ዳዊት ኮሜንተሪ ኮት ሲያደርጉት አየሁና ምንድነው የሚያሳየው? አባቶቻችን በጣም ራቅ ያሉ ናቸው። ብዙ መጽሐፍትን ከሶሪያም ከግብጽም አይተው ነው የሚጽፉት እና በቤተክርስቲያን አንድነት የሚያምኑ ናቸው እና የዛሬ መምህራን የሚባሉት ሰዎች ግን ምን አይነት ማይንድ ሴት ዲቨሎፕድ እንዳደረጉ ይሄ አጠያያቂ ነው። የግብጽን ቤተክርስቲያን የሚዘልፍ ሰው የሶሪያን ቤተክርስቲያን ሶሪያ አርመን እንኳን እሺ ብዙም እንትኑ ስለሌለ ግን የግብጽና የኛ በጣም ኦብቪስሊ በጣም የተገናኘን ስለሆነ የግብጽን ቤተክርስቲያን የሚዘልፍ ሰው የኢትዮጵያን ቤተክርስቲያንን አያከብርም። 4 ነጥብ። የኢትዮጵያን ቤተክርስቲያን የሚዘልፍ ግብጻዊ ካለ ደግሞ በቃ የግብጽን ቤተክርስቲያንን አያከብርም ማለት ነው። አንዲት አካል ቤተክርስቲያንን ከፋፍሎ በጂኦግራፊ ኢትዮጵያ እንደዚህ ነው ምናምን ብሎ ግሎሪፋይ አድርጎ ከዛ ደግሞ የግብጽን የሚያናንቅ ከሆነ በቃ ያ ሰው ጋር አንድ ህብስት አንድ ወይም አንድ ጽዋ እንሳተፋለን ማለቱ በራሱ አጠያቂ ነው በጣም። እሺ እግዚአብሔር ይስጥልን መምህር በረከት እንዴት አሉ? እኔ ግን እዚህ ያለኝ ሀሳብ ኦኬ ከመምህራኑ ይልቅ ይሄ በትምህርቱን በሚዲያ ላይ የሚያሰራጩ ክርስቲያን ሚዲያ ያላቸው ሰዎች መጀመሪያ ለምንድን ነው ቁጭ ብለው የክርስትና ትምህርት የማይማሩት? ማለት ለምንድን ነው ኃላፊነት የማይሰራኖች መሳሳት ይልቅ ሚዲያው ላይ የሚፖስቱት? አሁን የፖስት ቲክቶክ ላይ የተፖስተበት ልጅ ራሱ ከዚህ በፊት ነገረ ክርስቶስ ላይ ቀዳሜ ጸጋ ቃል ላይ ቀርበው ያስተማሩት በመሬት የተሳሳቱን ስህተትም የፖስተው ልጅ ነበር። ቲክቶክ ላይ የፖስተውም ልጅ ማለት ነው። አሁንም ይሄ ቋንቋ የነሽም ሚዲያ ሌሎችም በጣም ብዙ ሚዲያዎች አሉ። ሌላም ከእስልምና ጋር የተገናኘ ሁላ ባለፈው አንዳንድ ነገሮች ይናገሩ የነበሩ ሚዲያዎች ነበሩ፣ የክርስቲያን ሚዲያዎች ማለት ነው። በጣም የክርስትና ትምህርት ምንም አይነት እንትን የሌላቸው ማለት ነው። እና ለምሳሌ አሁን ይሄ ቲክቶክ አካውንት የኔ ነው አይደለ? የግሌን የፈለኩትን መፖስት እችላለሁ ብዬ በፖስት ለምእመናኑ ምንም አይነት ኃላፊነት አልወስድም ማለት ነው። ስለዚህ ማንኛውም ክርስቲያን ሰው ምንም እንኳን ሚዲያው የራሱ ቢሆንም እንደ ክርስትና እንደ ኦርቶዶክሳዊነቱ የሚያስብ ከሆነ እንደዛ አይነት አይምሮ ካለው ግን ግዴታ የሚፖስተውን ነገር እያንዳንዱን ነገር ጥንቃቄ ሊወስድ ይገባል። ይሄ ቲክቶክ የኔ ራሴ እንኳን ቢሆንም የኔ ብቻ ግን አይደለም፣ የተከታዮችን በሙሉ ነው፣ የኔ ብቻ አይደለም። ስለዚህ ኃላፊነት ሊሰማኝ ይገባል። ዝም ብዬ ያገኘሁትን ሁሉ
ይሄ ነገር ትክክል ነው አይደለም የሚለውን ነገር ሳላዳምጥ ዝም ብዬ አምጥቼ መፖስት የለብኝም እና አሁን የመምህሩን የፖስተው ልጅ በተደጋጋሚ ስህተቶች የሚፖሰቱበት ፔጅ ነው። አዎ ትክክለኛ ነገሮች፣ በጣም ጥሩ ትምህርቶች ምናምን ይፖስታል ልጅ እኔ ስለሚመጣልኝ ማለት ነው። በጣም ደስ የሚሉ ትምህርቶችን ይፖስታል። ግን ደግሞ በማወቅም ይሁን ባለማወቅም ይሁን እንደዚህ አይነት ስህተት ያለባቸውን ነገሮች ደግሞ ሲፖስት እናያለን እና ኦርቶዶክሳዊ ሚዲያ ያላችሁ ሰዎች ኃላፊነት ይሰማችሁ። በቃ ቢያንስ እዛው መሬት ላይ ያሉት ሰዎች ብቻ ጋር እንኳን ይቅር ስህተቱ ለሌላው አታሰራጩት። ያን ስህተት አመጣችሁ ሚዲያ ላይ ማለት ነው። ኃላፊነት ይሰማችሁ። እውቀቱ ወይም መረዳቱ ከሌላችሁ መጀመሪያ ሚዲያ ላይ ከመጠቀማችሁ በፊት ተማሩ። ለምሳሌ አሁን ባለፈው እስልምና ላይ አይታችሁ ከሆነ ለሙስሊሙ መሬም ነሺዳ ተሰራላት ብለው በጣም ትልልቅ ተከታይ ያላቸው ኦርቶዶክሳዊ ሚዲያዎች ዩቲዩበሮች ሳይቀር ማርያም ተመሰገነችልን እያሉ ልል ሲሉ ነበር አብረውና ይሄ በጣም ትልቅ እውቀት ማለት ነው። አያገባንም። እኛ የሙስሊሙ ማርያም የኛ ማርያም የቅድስት ድንግል ማርያም አይደለችም። ለኛ ለቅድስት ድንግል ማርያም እንኳን አንድ ሙስሊም ቢዘምርልን ሙስሊም ክርስቶስን ወላዲት አምላክ ብሎ ሳያምን ሺህ ጊዜ ቢዘምርላት ለማርያም እሱን እኛ እያዳመጥን አብረን ልንዘል አይገባም። ምን አግብቶን እንዴ? እና እንደዚህ አይነት ነገሮች የምታሰራጩ ሚዲያዎች መጀመሪያ ትምህርት ይቅደም። ይቅርታ መሀል ክስ ስለገባው ሞኬ። አይ በጣም ትክክል ነው። እሱ ሚዲያ ብቻ ሳይሆን ዩቲዩበሮች ራሱ ኢንተርቪው የምታረጉትን ሰው ትምህርቱን እንዲሁም ደግሞ ምንድነው ያስተላለፈው የሚባለው ነገር ቢያንስ እናንተ እንኳን ባታውቁ ሊመረምርላችሁ የሚችል ሰው አንድ ሰው ያስፈልጋቸዋል። የተገኘው ትምህርት በሙላ መልኩ በቤተክርስቲያን ይታወቃል፣ ስሙ በቤተክርስቲያን ይታወቃል ተብሎ አይለጠፍምና ትንሽ ብታስመረምሩ ትምህርቱንም መልካም ነው ብዬ አስባለሁ። በዛ ላይ ሄኖክ ቪዲዮ ለቋል። ሄኖኬን ሪፖስት አድርጉለት። የመምህር ብርሃን አድማሱ ታቦት ላይ ቅዱስ ጠረጴዛ እንደሚባል ያስተማሩበት በቅርብ የተለቀቀ ቪዲዮ ነበር። እሱን አድርጎ ሰርቷልና እሱን ይውለት። ባይዘዌ ይሄንን ርዕስ አጀንዳ ለማድረግ አይደለም ወይንም አጀንዳ ለመስጠት አይደለም እየተወራበት ያለው። የተሳሳተው የኛ ቤተክርስቲያን ሰው ነው። ይሄንን ደግሞ ማረም ያለብን እኛው ነን እንጂ እዚሁ የቤተክርስቲያን ልጆች ነን እንጂ ሌላ ከውጭ መጥቶ እንደዚህ ያለ የሚል የጴንጤ ሙድ መያዣ መሆን ስለማንፈልግ ትምህርታችንን እዚሁ ራሳችን መመለስ ስላለብን ለማለት ነው። አመሰግናለሁ። መምህር በረከት እንኳን ደህና መጣ። አንተሽ በነገራችን ላይ ሰላም እንዴት አላችሁ? እንኳን ደህና መጡ መምህር። እንደምን አሉ? እግዚአብሔር ይመስገን። ሰላም ዲያቆን አንተ ነህ? መምህር ዳዊት፣ ኤስድሮስ፣ ዘካርያስ ሰጣችላችሁ ሁላችሁም ሰላም ብያለሁ። እኔም ይህን ነገር አይቼ በጣም እየገረመኝ ነበረ። አንድ ሰው ያለን ነገር በቤተ ክርስቲያን መጻሕፍት ውስጥ ያለ በግብጽ ቤተ ክርስቲያንም መዛግብት ውስጥ ያለን ነገር የለም ቢኖርም ግድ የለኝም ምናምን ብሎ መናገር ትክክል አይሆንም። እንግዲህ ሰውየው ያው ብዙ ጊዜ አስተያየት ይሰጣሉ ደፈር ብለው ያው የቤተክርስቲያን ትምህርትም የተማሩ ሰው ናቸው። ግን አንዳንዴ የሚሰጧቸው አስተያየቶች ትንሽ አወዛጋቢ ናቸው እና በቃ አሁን ለምሳሌ ጠረጴዛ የሚለው ቃል እኮ በቤተክርስቲያን መጽሐፍት ውስጥ ያለ ቃል ነው። በቅዳሴ በሰዓታት በሌሎች መዛግብት ሁሉ አለ። በዲበዛቲ ጠረጴዛ እያለ ወደ አልታሩ እያመለከተ ካህኑ የሚጸልየው ጸሎት ሁሉ አለ። እንግዲህ ጠረጴዛ ሲባል ቀለል ብሎባቸው መሰለኝ ቃሉ ያው እኛ ይሄ ምንድነው በዕለት ተዕለት ነገርም የምንጠቀምበት ስለሆነ እሱማ እኮ በዕለት ተዕለት የምንጠቀምባቸው ነገሮች ብዙ አሉ። ወደ ቤተ ክርስቲያን ሲመጡ ያው ክብራቸው ከፍ ብሎ ይነገራል እንጂ ምግብ ለምሳሌ ምግብ ነው፣ ግን የክርስቶስ ስጋና ደም ምግብ ይባላል። ምግብ መጠጥ ይባላል። ምግብ መጠጥ ሲባል ግን እንደዚህ ምድራዊ እንደሆነው ምግብና መጠጥ አይደለም። እንደዚሁ ሁሉ ጠረጴዛ ስንል እንደ ቤታችን ውስጥ እንደምንጠቀምበት አንድ ተራ ዕቃ እያልን አይደለም። ቅዱስ ጠረጴዛ፣ የጌታ ጠረጴዛ፣ የጌታ ማዕድ
ጌታ ማዕዱን ለምዕመናን የሚሰጥበት ብለን አክብረን ነው እና አባ ጊዮርጊስም ቅዱስ ጳውሎስም እንደተናገረው ነቢያትም እነ ሚልክያስ ቀድመው እንደተናገሩት እንደዛ ነው የምንናገረው። ግን ያለን ነገር እንዲህ ተብሎ ነው የሚተረጎም፣ ሰዎች እንዲህ ብለው ሊረዱት ይገባል ብሎ ያው ትርጉሙን ከፍ አድርጎ መናገር እንጂ ቃሉን የለም ማለት ትክክል አይሆንም እና መጽሐፍቱ ምን ሊታረሙ ነው? ሊቀነስ ነው? ቅዳሴ መጽሐፍት ጸሎቶች ላይ ያለው ቃል ሊወጣ ነው? እንደዛም አይሆን ነው። የግብፅ ቤተክርስቲያንን አስመልክቶ ታቦት የላትም የሚለው የፕሮቴስታንት ፕሮፓጋንዳ ነው። ባይዘወይ መምህራኖቻችን ሳያስቡት የተቀበሉት ፕሮፓጋንዳ አለ። እነዚህ ፕሮቴስታንቶቹ ምን አይነት ናሬሽን ፈጥረዋል? ታቦት የሚባል ነገር ዩኒክሊ ኢትዮጵያ ውስጥ ብቻ ያለ ነገር ነው እና የኢትዮጵያ ቤተክርስቲያን ከሌሎች አብያተ ክርስቲያናት ተለይታለች፣ የኦሪት ዘመም ነች። እንዲህ አይነት ናሬሽን ለመፍጠር በተንኮል የፈጠሩት ነው እና የእኛም አንዳንዶቹ እንደዚሁ በየዋህነት እየተከተሏቸው እያመኗቸው ተቀብለዋቸው አምኗቸዋል ማለት ነው። እንደው ገልበጥ እንኳን አላረጉም። የግብፅ ቤተክርስቲያን መዛግብት፣ የሊተርጂካል መጽሐፍቶቻቸው፣ የነዋያተ ቅድሳቶቻቸውን ዝርዝር ማብራሪያ ምናምን አላዩም ማለት ነው እና ሳያዩ ዝም ብሎ ፕሮቴስታንቶቹ የነገሯቸውን ሰምተዋል፣ ብሬኖች አድርገዋቸዋል። በተለይ በዚህ በታቦት ጉዳይ ፕሮቴስታንቶቹ እና ተሐድሶቹ የሰሩት ፕሮፓጋንዳ ቀላል አይደለም። የኢትዮጵያ ቤተክርስቲያን የታቦት የአልታር የስርዓት አምልኮ ጉዳይን የተለየ ኦሪታዊ አድርጎ ለማሳየት የሰሩት ስራ አለ እና ያንን አምነው ተቀብለው ኦልሬዲ ለዚያ አርጊው ያደረጉ ሰዎች አሉ። ለሌለ አመክንዮ ለሌለ ውሸት እነሱ ለሰጧቸው ናሬሽን መልስ የሰጡ ሰዎች አሉ እና ዩኒክ ቢሆንስ ምን ችግር አለው እንደዚህ ብለው ኦልሬዲ ሮንግ ለሆነ ጥያቄ መልስ የሰጡ ሰዎች አሉ እና አሁን ያንን ሪቨርስ ማድረግ የሚከብዳቸው ማለት ነው። እኔ እንደዛ ነው የሚሰማኝ እንጂ የግብፅ ቤተክርስቲያን ያው እንደኛ ነፃነት የላቸውም። እንደዚህ ወጥተው ምንድነው ታቦት ይዘው እንደዚህ ፕሮሴሽኑ ምናምን የኛ በቃ የነፃነት ሀገር ነው፣ የክርስቲያን ሀገር ነው። እሱ ለኛ የኛ የምናደርገው ነው። በጥንታ ቤተክርስቲያናትም የነበረ ነው። አሁን እነዚህ ኦሪየንታል ቤተክርስቲያኖች በተለይ በሙስሊሞች ጋር ዶሚኔት የተደረጉ ስለሆኑ እንዲህ አይነት የአፋዊ የሆኑ የአደባባይ ባህላትን እንደኛ የማድረግ ነፃነት የላቸውም። እሱ የታወቀ ነው። ከዚያ ውጭ ግን በቤተ መቅደሳቸው ውስጥ የሌለ ነገር አይደለም። ቅድም ስታሳዩ እያየው ነበር አይደል? ዲያቆን የፋዘር ታድሮስን ለጥፈን ነበር። ደግሞ አንድ ሁለት መጽሐፍት ልጨምር። እሺ ይቀጥል። እንደሚታይ ንገሩን። ይሄ ዘ ኢጂፕሽያን ኦር ኮፕቲክ ቸርች የሚል መጽሐፍ ነው። ይታያል አይደል? ይታያል። ድምጻቸው አይሰማም። የኔ ነው ወይ እናንተ ነው? እሺ። እና ያሳተመው ይታያል። እሺ፣ እንደምታዩት ዘ ኢጂፕሽያን ኦር ኮፕቲክ ቸርች ይላል። በአብዛኛው ሊተርጂካል የሆነ ነገር የሚያሳይ ነው። የቅዱስ ማርቆስ እንትን አለበት እዚህ ስዕል። ፐብሊኬሽን የግብፅ ቤተክርስቲያን የአርኪኦሎጂካል ሶሳይቲ ነው ያሳተመው። እዚህ ጋር አይ ቲንክ ፈረንሳይኛ ይመስለኛል እንትኑ የማህበሩ ስም ማየት ትችላላችሁ። በ1962 ካይሮ ውስጥ የታተመ ነው እና እዚህ መጽሐፍ 24ኛው ገጽ ላይ ብትሄዱ አራተኛው ገጽ ላይ ይታያቸዋል አይደል? 24ኛው ገጽ ላይ አርክ ይላል።
ያ ይታያል። አርክ ይላል። የነዋያተ ቅድሳት ዝርዝር ነው። አርክ ይላል። በአረበኛው እንደውም የሚገርማችሁ በአረበኛው ትንሽ ብለርድ የሚሆን ነገር አለ። በአረበኛው ታቡት ይላል እና የቦክስ ኪዩቢካል ኢንፎርም ይልና ምን ይላል? ጥሩ ዳይሜንሽኑ ምናምን ይናገራል። ከኛ ዳይሜንሽኑ ከኛ ጋር የሚቀራረብ ነው። የኛ ያው ስትሪክት የሆነ ዳይሜንሽን ስለሌለው ነው። ዳይሜንሽን ግዴታም ስላልሆነ ያው ጥቅሙ ስለሆነ ዊዝ ራውንድ ሆል አት ቶፕ ይልና ዘ ሳይድስ ሃቭ ፔይንቲንግስ ኦን ዘም ይላል። በእንትኑ ዙሪያ በታቦቱ ዙሪያ ስዕላት አሉ። ዘ ዩዥዋል ሰብጀክትስ ቢንግ ዘ ላስት ሰፐር ዘ ቨርጂን መሪ አን ኤንጅል ዘ ሴንት ቱ ሁም ዘ ቸርች ኢዝ ዴዲኬትድ። አያችሁ እኛ ታቦቱ ላይ ታቦቱ ዴዲኬት የተደረገለት ቅዱስ የጌታችን የእመቤታችን ስዕል አለ እንደምንለው የእነሱም እንደዚሁ ማለት ነው። ዘ ላስት ሰፐር አለ፣ የጌታ እራት የእመቤታችን ስዕል አለ። ከዛ ደግሞ ዴዲኬት የተደረገበት ይኖራል ይላል። አፍተር ዘ ቻሊስ ሃዝ ቢን ፕሪፔርድ አት ዘ ቢጊኒንግ ኦፍ ዘ ዲቫይን ሊተርጂ በቅዳሴ መጀመሪያ ላይ ጽዋው ከተዘጋጀ በኋላ ኢት ኢዝ ፕሌስድ ኢን ዘ አርክ በዚህ በታቦቱ ላይ ይቀመጣል። ሪሜንስ ዜር ቲል ዘ ታይም ኦፍ ዘ ሆሊ ኮሚኒየን ይላል። ቅዱስ ቁርባን ምዕመናን እስከሚቀበሉ ድረስ እዚያ ላይ ሆኖ ነው ቅዳሴው የሚፈጸመው ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ ሌላ መጽሐፍ ይሄኛው እንደውም ኦክስፎርድ ዩኒቨርሲቲ የታተመ ነው። ዘ ኤንሸንት ኮፕቲክ ቸርችስ ኦፍ ኢጂፕት ይላል። ለንደን የታተመ ነው። ኦክስፎርድ ዩኒቨርሲቲ ፕሬስ ነው። ያው እንደምታዩት የግብፃውያን ስዕላት አይከኖች አሉ። ይሄ ደግሞ ቀደም ያለ መጽሐፍ ነው። የ1884 ነው የታተመው። የዚህ መጽሐፍ ላይ ገጽ 42 ላይ ምን ይላል? ቢሳይድ ዘ አበቭ ቬዝልስ ኤቭሪ ኮፕቲክ አልታር ኢዝ ፈርኒሽድ ዊዝ ኤ ውድን አርክ ኦር ተበርናክል ይላል። እያንዳንዱ የኮፕቲክ አርክ ከእንጨት የሚሰራ አርክ አለው፣ እንደ ተበርናክል የሚሉታል። ዲፈሪንግ ቦዝ ኢን ስትራክቸር ኤንድ ኢን ፐርፐስ ፍሮም ዞስ ኦፍ ዘ ላቲን ቸርች ይላል። ከላቲን ቸርች የሚለይ ነገር አለው ይላል። ከዛ በጣም የሚገርማችሁ ግን ምን ይላል? ያው እዚህ ጋር ዳይሜንሽኑን ምናምን ዲስክራይብ እዛ ስለ ኢትዮጵያ ቤተክርስቲያንም ያነሳል። ዜር ካን አይ ቲንክ ቢ ኖ ዳውት ዛት ዚስ ታበርናክል ኦር አልታር ካስኬት ኦፍ ዘ ኮፕቲክ ኢዝ ዘ ሚስተሪየስ አርካ ዊች ሃዝ ፐዝልድ ሊተርጂካል ራይትስ ፍሮም ሪኖል ቱ ቸርችማን ይላል። እነዚህ ስለ አይንሸንት ኮፕቲክ ሊተርጂ ያጠኑ ሰዎችን ፐዝል አድርጓቸው ነበረ። ምንድን ነው እያሉ ያው የእኛ ነገር እንትኖች ፐዝል እንደሚያደርጋቸው ማለት ነው። እና እንደውም አንዱ ሮናልድ የሚባለው ኮትስ ኤፕሬየር ፍሮም ዘ ኢትዮፒክ ካኖን ከኢትዮጵያ ቅዳሴ ይጠቅሳል። ይህንን ለማብራራት ማለት ነው። ያው የኢትዮጵያውን ቅዳሴውን ምናምን ይጠቅሳል። እና ምንድን ነው የሚለው የኢትዮጵያውና እንደምታዩት
የኢትዮጵያውን ሲያወራድ it may be true as Neil alleged that in the Ethiopic church the host actually is sometimes reserved in the ark, but that is an accident and a perversion of the original intention ይልና የአርኩ ፕሪዘርቭ ለማድረግ ቅዱስ ቁርባንን ፕሪዘርቭ የማድረጊያ ምናምን እንደዛ እንዳልሆነ እንደዛ የሚያስቡ እንዳሉ ይናገራል። ለማንኛውም ይሄ የሚያሳየው ምንድነው? ሌሎች ዶክሜንቶችም አሉ ከኢትዮጵያ ቤተክርስቲያን ታቦት ጋር ግንኙነት ያለው ከዛ ጋር መሰረት ያለው እንደውም በኢትዮጵያ ቤተክርስቲያን ቅዳሴዎች እየጠቀሱ የሚያብራሩት የግብፃውያን አርክ የሚባል ወይም ታቦት የሚባል በአረብኛ አላቸው። አልታር የሚባለው ያንን ሁሉ የሚይዝ ነው። አልታሩ ላይ ነው የሚቀመጠው። ይሄ ሞቬብል ፓርቱ ነው የአልታሩ ማለት ነው። ቅዱስ ቁርባን የሚቀመጥበት ነው። እኛ ጋር መንበሩና ታቦቱ አንድ ላይ ሆኖ እንደሚቀደስ ማለት ነው። እና በግብፃውያን የለም የሚለው በመዛግብቶቻቸውን ያለመመርመር መዛግብቶቻቸውን ያለማየት ችግር ነው እንጂ ያለ ነገር ነው ለማለት ነው ዲያቆን።